ሒፍዙን ነስል ነው። አንድ ሰው ዘሩን ለመጠበቅ ሲባል ትዳር እኮ ፋኢዳው ጥቅሙ አንደኛው ይሄ ነው። እንደዚሁም ወተፍሪቁ ማ የዱሩ ሐብሱሁ ሚነል መኒይ እንደው አንድ ወንድ ልጅ ደግሞ እንደዚሁ የዘር ፈሳሹ እሱ ጋር በቆየ ቁጥር ጉዳት ያመጣበታል። ከዛ እኮ ደግሞ ነፃ ለመሆንም ዓላማ ሲባል ነው ትዳር የተፈለገው። እንደዚሁም ወስቲፋኡ ለዘቲ ወተመጡዕ ጥፍጥናን ለማግኘት መጣቀምን ደግሞ ሙሉ የሆነን ለማግኘት ሲባል ለዚህ ፋይዳ ሲባል ትዳር በጣም የተወደደ የሆነ ተግባር ነው። وهذه هي التي تبقى في الجنة በጀነትም የምትቀር የሆነች ጉዳይ ናት ይቺ ትዳር የምትባለው ነገር። በቁርአንም እንደዚሁ በሐዲስም ነቢያችን አለይሂ ሰላቱ ወሰላም ትኩረት እንድንሰጠው ያደረጉልን ነገር ነው። ተናከሑ ተጋቡ ተክሱሩ ፈኢኒ ሙባሂም ቢኩም ልኡመመ የውመ ልቅያማ በኡማዎች ሁሉ ላይ ነገ የቅያማ ቀን እኮን ይፎክራለሁኝ ተባዙና ተጋቡ ብዙ ብለው ነቢያችን አለይሂ ሰላቱ ወሰላም በሐዲስ ላይ ነግረውናል። እንደዚሁም የኔን መንገድ የፈለገ ሰው ሱናዬን እኮ የያዛሉ ወሚን ሱነቲ አኒካህ ብለው የገለጹት ነው። ይሄ ታላቁ ነቢይ አለይሂ ሰላቱ ወሰላም ሰርተው እኮ ያሳዩን እኮ የሆነ ተግባር ነው ማለት ነው። እንግዲህ ሰውየው ለትዳር አቅሙ ያለው ከሆነ ምሳሌ ኡህባውን ካገኘ ጣጣውን ሴት ልጅ መህሯን እኮ ማግኘት ከቻለ እንደዚሁ ነፈቃዋን ማሟላት ከቻለ እሷን ጉዳት ላይ የማይጥላት እኮ ከሆነ ትዳር ይዞ መጠበቁ የበለጠ ነው። እሱን አደጋ ላይ ላለመውደቅ ሲባል ትዳር በጣም የተወደደ የሆነ ተግባር ነው ማለት ነው። እና ለዚህም ሲባል ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ያ ማዕሸረ ሸባብ እናንተ የወጣት ጀማዓዎች ሆይ መን ስተጧዐ ሚንኩሙል በዓተ ጣጣውን እኮ ከእናንተ መካከል የቻለ ሰው የትዳሩን ጣጣ ምሳሌ ነፈቃዋን ማሟላት ከቻለ እንደዚሁ ደግሞ ቀለቧን ከቻለ ምን አሉ? ፈሊተዘወጅ አሉ ይጋባ ይሄ ሰው። ምክንያቱም እሱን ካልሆነ ቦታ ከመውደቅ ይጠብቀዋልና ሐራም ላይ ከመውደቅ ይጠብቀዋልና ይጋባ ነው ያሉት ነቢያችን። ፈኢነሁ አገዱ ሊልበሶሪ ወአሕሰኑ ሊልፈርጅ ነው ያሉት። አይኑን እኮ ያጨፍንለታል ማለት አይኑን ሐራም ወደሆነበት ቦታ አይመለከትም። አይኑን እኮ ያጨፍንለታል፣ እንደዚሁም ፈርጁን እኮ ይጠብቅለታል። ወመን ለም የስተጢዕ ፈዐለይሂ ቢሶም ነው ያሉት። ይሄንን ነገር ካልቻለ ግን ሰውየው በሱ ላይ በጾም አደራ ነው ያሉት። ምክንያቱም ፈኢነሁ ለሁ ዊጃዑን እሱ ቀጥቃጭ ነው። በጾም ነው እንጂ ስሜቱን አንድ ወንድ ልጅ እኮ መስፈር የተፈቀደለት ሌላ እኮ መድኃኒቶችን በመጠቀም ወይ ደግሞ በሌላ መንገድ ላይ አልታዘዝንም ማለት ነው። እና በዚህ መልኩ ማግባት እንግዲህ ትልቅ ትኩረት እኮ የሚደረግበት በተለይ በአሁኑ ወቅት ላይ ፈሳድ በጣም በበዛበት ወቅት ላይ ራሱን ከአጉል ቦታ እኮ ለመሰተር ይሄ በጣም የተወደደ የሆነ ተግባር ነው ማለት ነው። እንደዚሁ በሌላ ሐዲስ ነቢያችን አለይሂ ሰላቱ ወሰላም ተዘወጁል ወሉደል ወዱደ ፈኢኒ ሙካሲሩን ቢኩሙል ኡመመ የውመል ቂያማ ተጋቡ፣ ወላድ የሆነችን ሴት ተጋቡ። አልወዱደ እንደዚሁ ደግሞ ወዱድ የሆነችውን ማለት በጣም ተወዳጅ የሆነችውን ፈኢኒ ሙካሲሩን ቢኩሙል ኡመመ እኔ እኮ በእናንተ እኮ በኡማዎች ላይ እኮ በእናንተ እኮ የምበዛ ነኝ የቂያማ ቀን ስላሉ ለዛም እንግዲህ ነቢያችን አለይሂ ሰላቱ ወሰላም ትኩረት እንድንሰጥበት። ሰውየው ደግሞ በተለይ ማግባት ከፈለገ እንደው ኒካህ ማሰሩ የሚወደደው ሸዋል ወር ላይ ቢያደርገው ፊየውም ጁሙዓ አወለ ነሃር ላይ ቢያደርገው የተወደደ የሆነ ተግባር ነው። እንደዚሁም ደግሞ መግባቱ ከሴቲቱ ጋር መግባቱ የሚወደድለት የሸዋል ወር ነው። ከማ ፈዐለ ሰለላሁ ዐለይሂ ወሰለም ፊ ዓኢሸተ ረዲየላሁ ዐንሃ እናታችን ዓኢሻ ጋር ነቢያችን አለይሂ ሰላቱ ወሰላም እንደሰሩት ማለት ነው። መጀመሪያም ጀምሮ እንግዲህ ይህ ትዳር ነቢዩላህ አደም አለይሂ ሰላም በተኙበት ሰዓት ላይ ከግራ ጎን ነው እናታችን ሐዋ የወጡት። ለዚህ ሲባል የቀኝ ጎናችን አጥንት 18 ሲሆን የግራው 17 ነው። እናታችን ሐዋ ከወጡ በኋላ ነቢዩላህ አደም እሳቸውን እኮ ባዩ ሰዓት ላይ ሊይዟቸው ሲሉ መህ ተባሉ በመላእካ ተው ሀታቱ አዲየል መህሯን እስካልሰጠህ ድረስ ተባሉ። መህራቸው የእናታችን ሐዋ ምንድን ነበረ ሲባል 3 ሶለዋት ወይ 17 ሶለዋት ነው። ሷዊ ተፍሲር ላይ እንዳስቀመጡት ከሆነ ያንን ከሰጡ በኋላ ተፈቀደላቸው። እንዴት እሺ መህርን እንዴት ሊሆን ይችላል? የመህርን መባል ያለበት አቀሉ ሙተመዊል ነው። ገንዘብ አድርገው ሊቆጥሩት የሚችል ነገር መሆን አለበት። ይህ ሶለዋት ደግሞ
ወይ ደግሞ መንፈዓው ራሱ ወይ ደግሞ መንፈዓው ወደ ገንዘብ የሚቀየር የሆነ ነገር መሆን አለበት። ይሄ ሲባል ቢሸሪዓት አደም ነው እንጂ በእኛ ሸሪዓ ነው እንጂ ይሄ የሆነው በእሳቸው እኮ መንገድ ላይ ይሄ እኮ ሸርጥ አልነበረም ብለው ነው ዑለማዎች የሚያስታርቁት ማለት ነው። ከዚያም በኋላ እንግዲህ 40 ልጆችን ወልደው ነበር እናታችን ሐዋ ከአባታችን አደም 40 ሴት እና 40 ወንድ ወልደው ይሄ 20 ሴት እና 20 ወንድ በአንድ እርግዝና አንድ ወንድና አንድ ሴት እያደረጉ ማለት ነው 20 ጊዜ አርግዘው 40 ልጆችን ወልደው ነበረ ማለት ነው። ግን በእሳቸው ሸሪዓ ዘር እንዲራባ ስለነበር የተፈለገው እህት ጋር መጋባት ነበረ። ባይሆን በአንድ እኮ ሆድ የተወለደው ወንድ ከሌላው ሆድ ላይ በተወለደችው ሴት ጋር ነበር የሚያጋቡት ዘርን ለማራራቅ ሲባል ማለት ነው። በዚህ ምክንያት እንግዲህ ሐሰድ የሚባል መጀመሪያ ዱንያም ላይ ወንጀል የተሰራበት ሐሰድ ነው። እንደዚሁም በሰማይም እንደዚሁ ኢብሊስ ነብዩላህ አደምን በማሐሰር ነው። በሰማይም ላይ መሬትም ላይ መጀመሪያ የተሰራ ወንጀል በጣም ሐሰድ ነው። ለዚህም ሲባል ቁል አዑዙ ቢረቢል ፈለቅ የሚለውን ወሚን ሸሪ ሐሲድን ኢዛ ሐሰድ የሚለውን መጨረሻ ላይ ያደረጉበት ምክንያት ይላሉ ከፊል ሙፈሲሮች ክብደቱን ለመግለጽ ነው። ሌሎቹን ጠቅሶ እንኳን ከሲሕሩ እንኳን ወደኋላ ያስቀረው ሐሰድ የሚባለው ነገር በጣም መጥፎ ከመሆኑ የተነሳ ነው። ሀቢልን ተመቀኘው። በአጋጣሚ ከቃቢል ጋር የተወለደችው ሴት ታምር ነበር። እሷን እኔ ነኝ የማገባው ብሎ ቃቢል እምቢ አለ። ለሀቢል ልትዳር በምትልበት ሰዓት በዚህ እኮ ተመቀኘና ወንድሙን ለመግደል አበቃው ማለት ነው። በዚህ ምክንያት እንግዲህ ተረገመ ይህ ሰው። መጀመሪያ የሰውን ልጅ መግደልን የጀመረ ሰው ስለሆነ መጥፎ ስራ የጀመረ ሰው ከሆነ ከዛ በኋላ የሚሰሩ ወንጀሎች ሁሉ የሰው ግድያ ወንጀሎች ወደ እሱ እንደሚጻፉ ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ ነግረውናል ማለት ነው። እንግዲህ ትዳር ብዙ በረካዎችን እንደሚያመጣ ሰውየው ወደ ሌላ እንዳይከሰከስ እንዲያደርገው ያደርገዋል ማለት ነው። እንግዲህ ወንድ ልጅ ከሆነ ጨዋ ከሆነ እስከ 4 ጨዋ የሆኑ ሴቶችን መሰብሰብ እንደሚችል ፉቃሃዎች ይገልጻሉ ማለት ነው። ባሪያ ከሆነ ደግሞ 2። ሂክማው ምንድን ነው ሲባል ማስረጃው ገይላን የሚባል ሰው ነበር። የሰለመ ጊዜ 10 ሚስቶች በስሩ ነበሩ ይላሉ። 4ቱን ያዝና ሌሎቹን ተለያያቸው ብለው ነው ነቢያችን ዓለይሂ ሰላቱ ያዘዙት። ለሰይዳችን ግን ከዛ በላይ መያዝ ይፈቀድላቸው ነበር። ሀታ ሲሞቱ እንኳ 9 ሚስቶች ነበሩ ማለት ነው። ግን እሳ ኢብኑ አብዲሰላም ምን ይላሉ? አነሁ ካነ ፊ ሸሪዓቲ ሙሳ ዓለይሂ ሰላም በነቢዩላህ ሙሳ ሸሪዓ ጊዜ ጀዋዙ ኒሳ ሚን ገይሪ ሐስሪን ነበረ። ያለ ገደብ ብዙ ሴቶችን አንድ ወንድ ማግባት ይችል ነበር። ለምን ከተባለ ተግሊበን ሊመስለሐት ሪጃል ነው። ለወንዶቹ መስለሐ ተግሊብ በማድረግ ደረጃ በዛ ሰዓት ላይ ፊርዓውን ብዙ ወንዶችን ጨርሶ ስለነበረ ለወንዶች እኮ መስለሐ ሲባል አንድ ወንድ ያለ ሐስር እኮ ብዙ ሴቶችን ማግባት ይችል ነበረ ማለት ነው። ወፊ ሸሪዓቲ ዒሳ ዓለይሂ ሰላም ደግሞ ምን ሆነ? በነቢዩላህ ዒሳ ሸሪዓ ደግሞ አነሁ ላ የጁዙ ገይረ ዋሒደቲን ከአንዲት ሴት ውጭ ማግባት አይፈቀድም ነበረ። ይሄ ደግሞ ተግሊበን ሊመስለሐት ኒሳ ነው፣ የሴቶቹን መስለሐ ለማየት። ወረዓት ሸሪዓቱ ነቢይና ሙሐመድን ሰለላሁ ዓለይሂ ወሰለም የእኛ ደግሞ የሰይዳችን እኮ ሸሪዓ ደግሞ ይሄንን እኮ ተጠባበቀ። መስለሐትን ነው ዓይንን የሁለቱን እኮ ነው የወንዱንም መስለሐ የሴቲቱንም መስለሐ ተጠባብቆ በዚህ መካከል እኮ አደረገልን ማለት ነው። ሒክማው ምንድን ነው? በሙሳ ጊዜ ያለ ሐስር ሴቶችን ማግባት አንድ ወንድ ይችላል የተባለው አነ ፊርዓውነ ካነ የቅቱሉ አብናአሁም ወንድ ልጆቻቸውን ፊርዓውን እየጨረሰባቸው ነበረ። ወየስተሕይ ኒሳአሁም ሴቶቻቸውን ይተው ነበረ። የዚህ ጊዜ ፈናሰበ አየግሊበ ፊ ሸሪዓቲሂ መስለሐተ ሪጃሊ ሊቀትሊሂም ወከስረት ኒሳ ሴቶች በዝተው ወንዶች ለመገደላቸው ለወንዶች መስለሐ ሲባል በሳቸው ሸሪዓ ሙናሰቡ ምንድን ነው? አንድ ወንድ ያለ ገደብ ማግባት ስለነበር ለዛ ሲባል ተፈቀደ። በዒሳ ጊዜ ሕክማው ምንድን ነው ደግሞ የሴቶች መስለሐ ስላሸነፈ ነው ሲባል አነሁ ኹሊቀ ሚን ኡሚሂ ቢላ አቢን ያለ አባት ነው ነቢዩላህ ዒሳ ያለ አባት ነበር የተፈጠሩት። ለዛም ሲባል ፈናሰበ አየግሊበ ፊ ሸሪዓቲሂ መስለሐተ ኒሳኢ ሊከውኒሃ ነውዐ አስሊሂ አለዚ ሁወ ኡሙ መሰረታቸው እናቲቱ ስለነበሩ የሴቶቹን መስለሐ እኮ ለመጠበቅ በሳቸው ሸሪዓ ያንን እኮ ሙናሰቡ አንድ ወንድ አንዲትን ሴት ብቻ እንዲያገባ ነበር የተፈቀደው። የኛ ሸሪዓ ግን የሁለቱንም መስለሐ በመመልከት በዚህ መካከል አድርጎ ለእኛ እኮ ተፈቀደልን ማለት ነው። እንግዲህ ዲነል ኢስላም ስርዓት አለው። ሴት ልጅም እንድትጎዳ አይፈቅድም። ወንድ ልጅም እንዲህ አይፈቅድም። ፍትሃዊ የሆነ ዲን ነው ዲናችን ማለት ነው።
الرجال قوامون على النساء ብሎ ማለት ወንዶች እኮ የበላዮች ናቸው በሴቶች ላይ ሲባል ምንድነው የተፈለገው ዓላማው ከተባለ ወንዶች በማስተዳደር ደረጃ የሷን ቀለብ በማሟላት ደረጃ እንደዚሁ ደግሞ የሷን ቀለብ በማደራጀት ደረጃ በተዕዲብ ደረጃ ምሳሌ ስታምስ አደብ በማስያዝ ደረጃ በዛ በኩል ወንዶች እኮ እሷን ስለሚቆጣጠሩ ነው። ቢማ ፈضለ الله بعضهم على بعض ነው ቁርአኑ የሚለው ከፊሎቹም በከፊሉ ላይ እኮ በማብለጡ በምን አበለጠው? ነብይነትን ለወንድ ሰጠ። የሴት ነብይ እኮ የለም። ቃዲነት እኮ ወንድ ብቻ ነው እኮ እንጂ ሴት ልጅ ቃዲ ልትሆን አትችልም። እንደዚሁም ወንድ ልጅ 4 ሴቶችን በመሰብሰብ በዚህ እኮ በለጠ። ሐታ በጀነት እኮ ብዙ ሚስቶችን በማግባት ላይ እንኳን ቢሆን አላህ መርጦታል። እና ለዛም ሲባል ወንድ ልጅን ነው በዚህ ያበለጠው። ግን እዚህ ላይ ቢማ ፈضለ الله بعضهم على بعض ከፊሎቹም በከፊሉ ላይ ባበለጠው ነገር እዚህ ላይ ምንድነው ከፊል ሴቶቹ ነው ደግሞ ወንዶችን የሚበልጡ አሉ። እና አሲያ ቢንት ሙዛሂም ምን ይመስል እና እናታችን አይሻ እኮ ወንድ የተባለ እኮ ያህላቸውም ነበረ። እናታችን ፋጢማን ይመስል ሙሉ ወንዶች ይበልጣሉ ማለት አይደለም። እና ደግሞ በምንድነው በላጭነታቸው ወንዶች ወቢማ አንፈቁ ሚን አምዋሊ ከገንዘባቸው እኮ በሚያወጡት ነገር ላይ ለነሱ ቀለባቸውን በማሟላት ነው። ግን ሷሊሃት የሆኑ ደጋግ ሴቶች ብሎ ማለት እነማን ናቸው? ቃኒታቱን ሐፊዛቱን ሊልገይብ ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንኳን ምን ይሉናል? ኢምራአቱን ሷሊሃ ኸይሩን ሚነ ዱንያ ወማ ፊሃ ይላሉ። መልካም የሆነች ሴትን በዱንያ ውስጥ ከያዘችው ሁሉ ጸጋዎች ትበልጣለች። እንዴት አይነት ናት እቺ ሴት ብለው ሲጠይቋቸው ኢዛ አመርተሃ አጧዓት ካሉ ነቢያችን ያዘዝካት ጊዜ መርሐባ የምትልህ ወኢዛ ነዞርተ ኢለይሃ ወደ እሷ በተመለከትካት ጊዜ ደግሞ ሰረትክ የምታስደስት የሆነች ወኢዛ ጊብተ አንሃ ከእሷ የራከ ጊዜ ደግሞ ሐፊዞትክ የምጠብቅህ ገንዘብህንም የምጠብቅ ዱበርቲ ሴቶችን ሰብስባ የባሌን ነገር እኮ ያዙልኝ እያለች ዱዓ የምታስደርግ የሆነች። ለዚህ ሲባል የሚስት እንኳን ከባድነቱን ሲገልጹ ገትይ ማለት ነው ለመልካም ሴት ለማግባት አንድ አመት ኸሚስ መቃም ዱዓ ማድረግ አለበት ብለው ነው የሚገልጹት ይባላል። እንግዲህ በኸበር ሲደርሰን መልካም ሴት እኮ በመልካም ሴት ነው ጀነትም የሚገኘው። እንደዚሁ በሴትም ነው ደግሞ እንደዚሁ ይሄ ጀሃነም የሚወርደው። እና አላህ መልካም ትዳር እንዲሰጠን ቀድመን ነው ሁልጊዜ ቀድመን ትዳር ውስጥ ከመግባታችን በፊት ቀድመን አጥብቀን ዱዓ ልናደርግበት የሚፈለግ እኮ የሆነ ጉዳይ ነው። እነዚህ ጋቡ የሆኑ እህትና ወንድሞቻችን አላህ ደግሞ ያማረ የሆነ ትዳራቸውን ደግሞ እንደ ሰይዳችንና እንደ ኸዲጃ አይነት ትዳር አላህ ያርግላቸው። እንደው ያማረ የሰመረ አላህ ያርገው። በበረካ የተሞላ ትዳር አላህ ይወፍቃቸው። ኸይር የተባለን ሁሉ ለነሱ አላህ ያደርገው። وصلى الله على سيدنا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته. السلام عليكم. ما شاء الله ما شاء الله. وأسئلة ولا أفتسرتون زاري بلا الله يجعل كلاتشون أنتنا. آمين آمين. وقال مراد من التعليم الله يحفظكم. آمين آمين آمين. بس ديناميك دمو على قبهم من دهنا. آمين آمين. أو دعاء كل. الله يزوجهم لقي. آمين 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 آمين. ده بيت متونوان تازايجوان. آمين آمين. بس مرحبا سيدي. አሁን ደግሞ ደግተም መስሎኛል ከቤቱ ለባይኮች ሸራርግላቸው ፕሮግራማችን ነው። ሻወል አላቸው
ደፈጣችሁበት። ኡስታዝ አቡበከር ሰዒድም መጥተዋል። ማሻአላህ ለበይክ። ኧረ ወላ አራት ሰምታችኋል? ያ ሰላም ሸፎቹ ሀያታችሁን ረጅም አላህ ያድርግልን። ምንድን ብለው ነው? ያ ሰላም ያ ሰላም ያ ሰላም። እንደ እንግዲህ በውም የሚያገባ አላህ ያድርገው፣ ያገቡትንም አላህ ያሳምርላቸው። ዎቹ መርሐባ አሜን እያለ ሰርግ አይደለም ያላገቡት የሚያግቡ ያገቡት ወደና ልጅ አዳስታቸው እያሉ ነው። ሸማመድ ሌላ ፕሮግራም ምንድን ነው? ወደ ፕሮግራሙ እንድሽ መርሐባ። ከመርከዙ ኢማሙ ሻፊዒ አንድ ቁጥር ሀያት አህመድ ወደ አንድ ቁጥር ሙሽራው ሰምተሃል መቼ ሲላይ ሸበካ ይዘያል አለሁ እያወራሁ ነበር እንዴ? ወደ ሸበካ እንግዲህ ፕሮግራሙን እናስቀድምና ወደ ግጥም እናስቀድምና መርሐባ ሀያት አህመድ ወደ አንድ ቁጥር ካለሽ ግቢና ወደ ወንበር አንድ ቁጥር እናስለቅቅላቸው። አምስት ቁጥር ይንቀቁ። እሺ መርሐባ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ መርሐባ ውድ ኡስታዞቻችን እንዲሁም አሳትዛዎች፣ ተማሪዎች ጥሪያችንን አክብራችሁ ስለመጣችሁ ባረከላሁ ፊኩም። ሙሽሪትና ሙሽራው ባረከላሁ ለኩማ ወባረከ አለይኩማ ወጀማ በይነኩማ ፊል ኸይር። ትንሽ ግጥም አለችን ለሙሽራውና ለሙሽሪት። ሙሽሪት ሙሽራው ይላል ቢስሚላህ ብዬ ባላህ ስም ልጀምር፣ በረካ እንዲኖረው ፍጻሜው እንዲያምር። በሀላል በሱና ደምቀሽ የተዋብሽው፣ ከሀራሙ መንገድ ሀላል የመረጥሽው። መብሩክ እህት አለም እንኳንም ደስ ያለሽ፣ የምትወጂውን የግልሽ አደረግሽ። በሶስቱ ጉልቻ ህይወት ትቅለልልሽ፣ ዛሬ ልዩ ቀን ነው አንቺ እኮ ተሞሸርሽ። እንደ ጽጌረዳ በውበት አብረተሽ፣ ከሙሽራው ጋራ ለክብር የታጨሽ። የኛዋማ ንግስት ሁሉን ታስንቂያለሽ። ስደት ላይ በሆነ መጥቼ ባልደረሽ፣ ሜካፕ ማትዬ አንቺ ታበሪያለሽ። አበቃ ልጅነት ከጥፍርሽ ቆረጣ፣ አክስት አርግኝና ለሀቂቃው ልምጣ። የዛሬዋ ንግስት የባልሽ ሙሽራ፣ ሁሉን ነገር ፍቱት አውሩበት በሹራ። ንግስቱ ነሽና አድርጊው ልዑልሽ፣ እሱ እንኳን ቢቆጣ ያሸነፈው ፍቅርሽ። ተሳስባችሁ ኑሩ በፍቅር በሱና፣ ልጆችን ማንጹ በነብዩ ሱና። የእኛማ ሙሽሬት አልፍ ባታ ያለች፣ ምላሷን የፈታች በተውሂድ ታንጻ በሱና ያደገች። በጅልባብ በሂጃብ አምራ የተዋበች፣ በጅልባብ በሂጃብ አምራ የተዋበች፣ ስሟን ያስከበረች ክብሯን የጠበቀች። የትናንቷ ሚናት የዛሬዋ እመቤት፣ ተሞሽራ ወጣች ከእናት አባቷ ቤት። መርቃችሁ ሸኟት ባረከላህ በሏት፣ አደራ ሙሽሬት ለባልሽ ፍቅር እንጂ ቃላት ትመልሺ። አክብሮሽ እንዲኖር በልቡ እንዲነግሺ፣ ጎጃችሁ አብቦ በፍቅር በሱና፣ የአይኑ ማረፊያ ሁኝለት ሰኪና። በተንከባከቢው ሀቁን ጠብቂለት፣ በደስታም በሀዘን ከጎኑ ሁኝለት። ከሷሊሆች ሁኚ በትዳርሽ ብቁ፣ አላህን በመፍራት ሀቅን ከሚጠብቁ። አልሰማም ትሰሚያለሽ ትሰሚያለሽ። እሺ አላህን በመፍራት ሀቅን ከሚጠብቁ፣ ለባል ታዛዥ መሆን ኢባዳ ነውና፣ ፍቅርሽን መግቢው በንጹህ ልቦና። ትልቅ ደረጃ አለው ትዳር በእስልምና፣ ወሚን አያቲሂ ብሏል ረበና። እናማ እህት አለም ስር እንደሌለው ዛፍ አትወዛወዢ፣ ጠበቅ በይና ኢማንሽን ሞልተሽ ትዳርሽን ያዢ። አሰላሙ አሌይኩም አንተ ውድ ወንድሜ፣ ሰላምታዬን ላቅርብ ከሁሉ አስቀድሜ። መብሩክ ብያለሁኝ እንኳን ደስ አለህ፣ አላህ በፈቃዱ ለዚህ ያበቃህ። ትዳር መስርተሃል ኢማንህም ሞላ፣ ምን ያስደስትሃል ታዲያ ከዚህ ሌላ? ከንስቶቹ መርጦ እሷን ስሰጥህ፣ እስኪ በል ተናገር ምንድን ተሰማህ? የእህትነት ምክሬን ወንድሜ ስማኝ፣ አደራ እህቱን አታስተፋብኝ። ከምነግርህ በላይ በስፋት ብታቅም፣ ሀቋን ጠብቅላት በምትችለው አቅም። ተዛዝናችሁ ኑሩ ሁሌም ተዋዳችሁ፣ በኢማን አጌጡ ሞቅ በል ቤታችሁ። ባረከላሁ ፊኩም ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ። ባረከላሁ ፊክ
ማሻአላህ አንቺንም ደግሞ እንግዲህ ኢልም ላይ ኢልም አላህ ይጨምርልሽ። መርሐባ መርሐባ። ወደ ቀጣይኛው ደግሞ እንሄዳለን። አሁን ከዚሁ ከመርከዙ ሳንወጣ ከመርከዙ ኢማሙ ሻፊዒ ኮድ 2 አሚነት አህመድ ወደ 5 ቁጥር ተያዘ። መርሐባ ሌላም ቢሆን 6 ቁጥር ከፍታ 6 ቁጥር ላይ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. መርሃባ የወንድማችን ሁሴን ጦሃና የእህታችን አሚናት መሐመድ የኒካ ፕሮግራም ታዳሚዎች ሁላችሁንም ከላይ እስከታች ሰላም ሰላም ብያለሁኝ። ጥሪያችንን አክብራችሁ እንደመጣችሁ አላሁ ተዓላ ያክብርልን ኢንሻአላህ። ወደ ትእዛዜ በመጀመሪያ ሙሽሮቹ ባረከላሁ ለኩማ ወባረከ ዐለይኩማ ወጀመዐ በይነኩማ ፊል ኸይር። ትዳራችሁን አላሁ ተዓላ ያማረ የሰመረ ያድርግላችሁ። የአሊይና የፋጢማን ጋብቻ አላህ ያድርግላችሁ ኢንሻአላህ። የሱናዋ ጀግና ቆንጅት ልታገባ ለዚህ ላደረሳት ምስጋና ይገባ። የሱናዋ እህቴ በጣምም ታምራለች፣ በጾም በዳዕዋ እዚህ ቀን ደርሳለች። እሷም ተቆጥባ ፈጣሪዋን ፈርታ ሀላሏ ሲመጣ ዛሬ ስትረታ አነባሽ ቆንጆዋ በደስታ ትርታ። እሰየኔ ጀግና እንኳን ለዚህ በቃሽ ፈጣሪሽን ፈርተሽ በቃ እሰየኔ ጀግና እንኳን ለዚህ በቃሽ ፈጣሪሽን ፈርተሽ በቃሽ ለትእዛዝሽ። የአላህ ፈቃድ ሆኖ ዛሬ ስታገባ የደስታ የብዛት ተናነቀኝ እምባ። መርቄ ልሸኘሽ አሚን በየህቴ አኼራን አስታዋሽን የመስታወቴ ደስታን የወፍቅሽ በትዳር ህይወትሽ ተቅያለሽ ሷሊህ ሐፊዝ ወፍቅሽ ደስ የሚል ሀያትን ፍቅርን ለግሶች መልካም ሀላል ርዝቅ ጀሊሉ ወፍቆች ተውሂድ ሱና የሚል ሸበካ ነው ሲያስወጣት ከፍልኝ ብሎ ነበር። እሺ ባረከላሁ ፊክ። ከመጣች ያው እንግዲህ ሸበካ ከመለሳት ትጨርስልናለች። መርሐባ። አሁንም ወደ ቀጣይነት ከዚሁ ከቤቱ ሳናረግ ከዚህ ከቤታችን ሳንወጣ ኮድ 3 ቁጥር ኢክራም መሐመድ ወደ 6 ቁጥር